ወንጌልን እንዴት እንመስክር? ጌታ ኢየሱስን ካወቅንበት ቀን ጀምሮ እግዚአብሔር ከኛ የሚጠብቀው አንድ ወሳኝ ነገር ለሌሎች ወንጌል ማድረስ ነው። የምስራች እንደተናገራችሁ የድል ዜና እንዳወራችሁ you have to make sure። ወንጌላችን አብዛኛው ማስፈራሪያ፣ አትያዝ፣ አትቅመስ፣ አትንካ፣ አትነሳ፣ አትቁም፣ አትቀመጥ፣ የምታረገው ነው የሚጠፋ። በተራሮች ላይ የቆሙ የምስራች ይዘው የሚመጡ እግሮች ሰላምን የሚናገሩ መልካም ዜና የሚያበስሩ ድነትን የሚያውጁ ጽዮንን አምላክሽ ነግሷል የሚሉ እንዴት ያማሩ ናቸው አለ። ሃሌሉያ። ኤግዛክትሊ ወንጌል ማለት ይሄ ነው። ካልተላኩስ እንዴት መስበክ ይችላሉ? አሁን ተልከናል ወይ ነው? ሁላችንንም ቸርች ለመክፈት አላከንም ጌታ። ሁላችንንም ወንጌል ለመስበክ ልኮን በቀላሉ ወንጌልን ምን ሰብከው ምስክሮች እንደሆንን በመረዳት ጠበቃ አይደለህም፣ ምስክር ነህ። ፍርድ ቤት ሰው ለምስክርነት ሲጠራ እዛ አካባቢ ነበርክ አልነበርኩም፣ አይተሃል አላየውም፣ ሰምተሃል አልሰማውም ካለ ወደ ቤት ሄድ ነው የሚባለው። ተቀልጣለህ፣ ምን ልሰራ መጣ ነው የሚሉ። ህይወት ተገለጠ፣ እኛም አይተነዋል፣ እንመሰክርለታለንም። በአብ ዘንድ የነበረውን ለኛም የተገለጠውን የዘላለምን ህይወት እንነግራቸዋለን። ሰው ተክቶ ጫት ለማስለመድ ከተጋ፣ ተክቶ ሰው ሲጋራ ለማጨስ ሰውን ካስተማር፣ ተክቶ ሰው ድራግ ለማስወሰድ ካስተማር፣ ሰው ተክቶ ፖርኖግራፊ ለማስተማር ከለፋ፣ ሰው ተክቶ ከሰራ why not us? why not? ለምንድን ነው በጣም ዝም ያለው? ኢየሱስ ክርስቶስ መምጣቱን ያምናሉ እንጂ ሰዎች ኢየሱስ ክርስቶስ የመጣበት ዓላማና አጀንዳ ግን ብዙ ሰው አልገባው። የሞቱን ዓላማ ለሰዎች እናብራራለን። ለምን ሞተ የሚለውን ታብራሩላቸዋላችሁ። ለምን ተነሳ የሚለውን እናስረዳቸዋለን። ይህንን በመቀበላቸው ሰዎች ደግሞ ከኃጢአት እንዴት እንደሚድኑና ከእግዚአብሔር ጋር እንዴት እንደሚታረቁ እናስረዳቸዋለን። very simple። እናንተ ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁልጊዜ የተዘጋጃችሁ ሁኑ። any time you have to be ready። any opportunity ስታገኝ ወንጌልን ለመናገር you have to be ready። pray in the Holy Ghost። ምክንያቱም ሰዎች የምትነግሯቸውን ወንጌል እንዲሰሙ ልባቸው ሊከፈት ይገባል። በመንፈስ ቅዱስ ላይ እንደገፍ። ወንጌልን እንዴት ልመስክር? ዮሐንስ ወንጌል ምዕራፍ 13 ቁጥር 20 እውነት እላችኋለሁ እኔ የላኩትን የሚቀበል እኔን ይቀበላል፣ እኔንም የተቀበለ የላከኝን ይቀበላል። አይገርማችሁም? ጌታ ኢየሱስን ለመቀበል ሰዎች አንተ የምትሰብከውን ወንጌል መቀበል አለባቸው። that's it። there is no other way። እግዚአብሔርን ለመገናኘት አንተ የምትናገረው ሪጀክት ሲያደርጉ አውቶማቲካሊ ኢየሱስን ነው፣ ኢየሱስን ሪጀክት ሲያደርጉ አብን ነው ይላል። እውነት እላችኋለሁ ብሎ ነው ኢየሱስ ያለ። እኔ የላኩትን የሚቀበል እኔን ይቀበላል፣ እኔን የተቀበለ የላከኝን ይቀበላል። ማቴዎስ ምዕራፍ 10 ቁጥር 40 እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል የላከኝን ይቀበላል። የሚገርም ነው። ጌታ ኢየሱስ ክርስቶስን ለመቀበል ሰው አስቀድሞ እሱ የላከውን ሰው መቀበል አለበት። አይገርምም? ይገርማል። መቼም እንደዚህ አይነት እውነቶች አልተሰበኩም እኛ ምድር። መልእክተኛውን ገፍተህ ማለት መልእክት የላከልህን ሰውዬ ለመቀበል መልእክተኛውን አባረ ነው እንዴ? መልእክት የላከልህን ሰውዬ ከፈነከትከው እኮ you are finished። መልእክቱን ከላከው ሰውዬ ጋር የተጣላው እንደውም ኢሹም የሆነው እኔን ነው የሚለው፣ እሱንማ አይደለም እኔን የመታኝ ነው የሚለው። ለዚህ እኮ ነው ጳውሎስ ሐዋርያቱን ደቀ መዛሙርቱን ሲያሳድድ ያለው ለምን ታሳድደኛለህ ነው። ለምን ታሳድዳቸዋለህ አይደል? አያችሁት? አንዳንዶች ኢየሱስን እያሳደዱ እንደሆነ አያውቁም እና ኢየሱስን እያሳደዱ ኢየሱስ እንዲባርካቸው ይጸልያል። ዋው! እንዴት አድርጎ ነው? ስለዚህ መውጊያውን ብትቃወም ለአንተ ይብስብሃል ያለው ለዚህ። ስለዚህ ወንጌል የሚሰራ ሰው አታሳድ፣ ሊቭ him alone። ከቻልክ እርዳው፣ ካልቻልክ ዝም በል ተው። just leave him alone። አንዳንድ ሰዎች ወንጌል አይሰሩም፣ ወንጌል የሚሰሩ ሰዎችን ያሳድዳሉ። ዋው! እና ቤታቸውን ስታዩት 82,000 ጥያቄ ነው ያለው። ኤቭሪቲንግ የተመታ ነው ቤቱ። ለምሳሌ አጋንንት እዛ ቤት ፍሪ አክሰስ ነው ያለው። ኤኒ ታይም ነው የሚመጣው። ኤኒ ታይም ትዝ ስትለው ይመጣል። በቃ አንጃ ያረጋል። ወጋኝ ይላል። ለምን አይወጋም? ቀላል ይወጋል። ሌሊቱን እኮ ሆስፒታል አደርኩ ይላል። ያ ሌሊት እኮ የሆነ ነገር ሲያባረረኝ አደርኩ ይላል። ያ ለምን አባር ወንጌል እያሳደድክ? እንዴት እግዚአብሔር ፕሮቴክት ያርገው ያን ሰው?
እንግዲህ ወንጌል ማለት የምስራችንና የድል ዜና ከሆነ እኛም ይህንን ወንጌል እንዴት በቀላሉ እንስበከው? 3 ፖይንት ለማሳያችሁ አጫጭር። እንዴት አድርገን ይህን ወንጌል በቀላሉ ለሰዎች መስበክ የምንችለው? ሲምፕሊ የድል ዜና የምስራች ዜና ነው። እንዴት ነው በቀላሉ ለሰዎች የምንሰብከው? አሜን። አይሆፕ እየተዘጋጃችሁ ነው ለወንጌል ለመስበክ። ኢየሱስ ጌታ ነው። ስብከቱን ሰብታችሁ እንድትተኙ አይደለም፣ ስብከቱን ሰብታችሁ እንድትሰብኩ። አሜን። እያንዳንዱ እዚህ ቤት ያለ ሰው ወንጌላዊ ነው። እያንዳንዱ እዚህ ቤት ያለ ሰው የወንጌል ምስክር ነው። አንደኛ በቀላሉ ወንጌልን የምንሰብከው ምስክሮች እንደሆንን በመረዳት። ጠበቃ አይደለህም፣ ምስክር ነው። አንዳንዶች የወንጌል ጠበቃ ናቸው፣ አቃቤ እምነት ናቸው። ለዚህ ከሆነ አንድ ሰው አይድንም። አንድ ሰው በእነሱ አገልግሎት ድሎ አያውቅም። አንድ ሰው እና ጌታ ምን የሚል ይመስላል? አይ የኔ ልጅ ስንት ሰው እንዳይድን ረድተህ ይመጣ አይደል? ይላችሁ ሂዝ ማለት የሱ ምስክር ነኝ። እኔ ምስክር ነኝ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በሚወርድበት ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳና በሰማርያ ሁሉ እስከ ምድር ዳርቻ ምስክሮቼ ትሆናላችሁ። ጴንጤ አይደለም እንሆነው፣ ምስክር ነው። ሃይማኖተኛ አይደለም እንሆነው፣ ምስክር ነው። ምስክሮቼ. But you shall receive power after that the Holy Ghost come upon you, and you shall be my witnesses. You shall be witnesses unto me, both in Jerusalem, in Judea, in Samaria, and unto the uttermost part of the earth. ከአንተ አካባቢ ጀምራል then ይቀጥላል. You shall receive power after the Holy Ghost come upon you, and you shall be witnesses. ምስክሮቼ ትሆናላችሁ። በምን ምክንያት? Because of the Holy Ghost. Because of the Holy Ghost. You shall receive power. ሉቃስ ምዕራፍ 24 ቁጥር 48 እናንተም ለዚህ ምስክሮች ናችሁ. And you are witnesses of these things. ለነዚህ ነገሮች ነበር መባል የነበረበት። እናንተ ምስክሮች ናችሁ። ምስክር ትሆናላችሁ። ምስክር ማለት ስሙ ያየውን የሰማውን የቀመሰውን የሚናገር አስደናቂ ሰው። That's it. Very simple and very logical. ምንድነው ምስክር? ፍርድ ቤት ሰው ለምስክርነት ሲጠራ እዛ አካባቢ ነበር አልነበርኩም፣ አይታል አላየውም፣ ሰምታል አልሰማውም ካለ ወደ ቤት ሄድ ነው የሚባለው። ተቀልሳለህ፣ ምን ልሰራ መጣ ነው የሚለው። ምክንያቱም ምስክርን ለምን ሊያረግ ነው የሚሄደው? ያየውን የሰማውን የቀመሰውን የዳሰሰውን ነገር ነው የሚያወራ እንጂ ጌታ ኢየሱስን ተቀበላል አልተቀበልኩ ብለህ ስለሱ ተቀበሉ ማለታችን ያስቀዋ ልጅ ነው የምትሆነው አለበለዚያ። ምስክር ማለት በቃ ስለዚህ እኔ ያየሁትን የሰማሁትን የቀመስኩትን የዳሰስኩትን መሰክራለሁ። ትናንት ምን አየው መሰለ? አንድ ልጅ ብለህ እግዚአብሔር ሲሰራ ያየውን ትመሰክርለታል። that's it. It's your testimony. በህይወት ያየውን የዛሬ 22 ዓመት በጣም ከፍተኛ የሆነ ዲፕሬሽን ውስጥ ነበር እና ጌታ ኢየሱስ ክርስቶስን ስቀበል ለ13 ዓመት የነበረብኝ ዲፕሬሽን ትቶኝ ሄደ። that's it. ጨረስክ በቃ። ከዛ ሁለተኛ ብታረጉትን መጣበታል። ግን ምስክር ያየውን የሰማውን የቀመሰውን የሚናገር ነው። አንደኛ ዮሐንስ ላይ ዮሐንስ እንደዚህ ከቁጥር 1 እስከ 3 ስለ ሕይወት ቃል ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን እንናገራለን። ማይ ጋድ ስለ ሕይወት ቃል አለ ከመጀመሪያ የነበረውን የሰማነውን በዓይኖቻችን ያየነውን የተመለከትነውንና እጆቻችን የዳሰሱትን look at this ምን አይነት ምስክር እንደሆነ አያችሁት? እንናገራል። ሕይወት ተገለጠ፣ እኛም አይተነዋል፣ እንመሰክርለታለንም።
በአብ ዘንድ የነበረውን ለኛም የተገለጠውን የዘላለምን ሕይወት እንነግራችኋለን። ስለዚህ የሚናገረው ያየውን የቀመሰውን የዳሰሰውን ያሸተተውን የነካውን ነገር ነው። ስለዚህ የነካኸውን ያየኸውን የዳሰስከውን የዳሰሽውን ለመናገር አትፈሪ። ሕይወት ተገለጠ፣ እኛም አይተናል፣ እንመሰክርለታለን። ምን መሰክረው ስላየን። እናንተም ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን እንነግራችኋለን። ህብረታችንም ከአብ ከልጁም ከኢየሱስ ክርስቶስ ጋር ነው ይላል። እኛ የጌታ ኢየሱስ ምስክሮች እንጂ ጠበቃዎች አይደለን። አሜን። ያየነውን የሰማነውን የቀመስነውን ለሰዎች በመመስከር ሰዎች እኛ ያየነውን የሰማነውን የቀመስነውን እንዲቀምሱና እንዲያዩ እንዲነኩ እንጋብዛቸዋለን። ሰዎች ስለ ጫት እንኳን ሰውን ጫት ለማስለመድ የሚያደርጉት ጥረት ምንድነው? እነሱ የቀመሱትን ኤክስፒሪየንስ ያደረጉትን በትንሹ ሰዎቹ በማይመራቸው መንገድ ከለውዝ ጋር አርገው ከስኳር ጋር አርገው ነው የሚያቀምሷቸው until they become addicted። ከዛ በኋላ አይፈልጉም። ከዛ በኋላ አንተ ነው የምትፈልጋቸው። ከዛ ደግሞ አንተ ሌላ አባል ለመመልመል ትሄዳል፣ ሌላ ጓደኛህን ትመለምላል። that's why cause ድራግ የሚያጨሰው ሰው እኮ ድራግ ማጨስን ያስተማረው ሌላ ሰው። እኛ ታዲያ ወንጌልን ለሌላ ሰው ማድረስ ለምን አቃተን? እኛ እኮ ቤተር ነገር አለን፣ የተሻለ ነገር አለን። የሚያስጠይቅ ወንጀል አይደለም የምትሰራው፣ መልካም ነገር ነው፣ የሚያሸልም ነገር ነው። ሰው ተክቶ ጫት ለማስለመድ ከተጋ፣ ተክቶ ሰው ሲጋራ ለማጨስ ሰውን ካስተማር፣ ተክቶ ሰው ድራግ ለማስወሰድ ካስተማር፣ ሰው ተክቶ ፖርኖግራፊ ለማስተማር ከለፋ፣ ሰው ተክቶ ከሰራ why not us? why not? ለምንድን ነው በጣም ዝም ያልነው? ምን ነው ኳይት ሆነን? ለማን ነው ሰዎችን የተውናቸው? ሁለተኛ የመጀመሪያው ምስክሮች እንደሆንን መረዳት ነው። ሁለተኛ ጌታ ኢየሱስን በቀላል ሁኔታ እንግለጸው፣ አናወሳስበው። ውስብስብ ያለ ኢየሱስ አታውራ። በቃ ቱ ሲምፕል make it simple። በክርስቶስ መሰወር ምናምን አትበለው። ሄደ ለሰው ጌታን ለማያውቅ ሰው ተው። ራስህ ገና አልተሰወርክ ለሰውን ለመሰወር ትሞክራል። የሚገርም እኮ it's amazing። don't make it complicated, just make it simple የሆነ ሬቨሌሽን ንገራቸው። ምን ማለት ነው? ሁሉም ሰው በሚያስብል ሁኔታ ስለ ኢየሱስ ክርስቶስ ያውቃል። ሁሉም ሰው any person ሄደ ኢየሱስ ክርስቶስ ያ መድኃኒታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለኛ ብሎ ሞቶ ምናምን ይላል። እና አንዳንዴ ግራ የሚገባን ራሱ መመስከር አለብኝ ለዚህ ሰውዬ የለብኝም ነው። ቆይና ለነግራችሁ ችግር የለም። በጣም የሚያሳዝነው ግን ጌታ ኢየሱስ አብ ወደ ምድር ለምን እንደላከው ሰዎች አልገባቸውም። that's the point። ኢየሱስ ክርስቶስ መምጣቱን ያምናሉ እንጂ ሰዎች ኢየሱስ ክርስቶስ የመጣበት ዓላማና አጀንዳ ግን ብዙ ሰው አልገባው። እሱን ነው ለሰዎች የምንነግረው። ጌታ ኢየሱስ ወደ ምድር የተላከው መጽሐፍ ቅዱስ የሚነግረን ኢየሱስ ክርስቶስን እግዚአብሔር ወደ ምድር የላከው ዮሐንስ ወንጌል ምዕራፍ 3 ቁጥር 16-18 እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። አይገርም? እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷል። ስለዚህ ኢየሱስ ክርስቶስን ወደ ዓለም የላከው እግዚአብሔር ሰው ሁሉ በእርሱ እንዲድን እንዳይጠፋ። እግዚአብሔር ልጁን ወደ ዓለም የላከው ይላል ቁጥር 17 ላይ በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን። ስለዚህ the point is ድነሃል ወይ? አታል ሰዎች እሱንማ ማን ያውቃል ይሉዋል። that's why እኔ የተላኩት that's why ይሄንን ላብራራ ነው እኔ የተላኩት፣ ይሄን ልነግራቸው ነው የተላኩት። በእርሱ የሚያምን ሁሉ አይፈረድበትም፣ በእርሱ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑኑ ተፈርዶበታል። የኛ ስራ መሆን ያለበት እግዚአብሔር አብ ኢየሱስን ለምን እንደላከው፣ ተልኮ መጥቶ ምን እንደሰራ፣ አሁን ምን እየሰራ እንዳለ ለሰዎች በቀላሉ ማስረዳትና ማብራራት ነው። ዋው! የኔ ስራ ወይም ያንተ ስራ ያንቺ ስራ እግዚአብሔር አብ ኢየሱስን ለምን እንደላከው these are very simple scriptures።
ተልኮ መጥቶ ምን እንደሰራ ጌታ ኢየሱስ በመስቀል ላይ ለአንተ ኃጢአት ለአንቺ ኃጢአት ለኔ ኃጢአት ዳውን ከፈለ። አሁን ደግሞ ከሞት ተነስቶ ከዛ ኃጢአትን ከከፈለ በኋላ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ፣ አባቱ ቀኝ ሄዶ አሁንም ስለኛ ጠበቃ ሆኗል። አሁን ምን እየሰራ እንዳለ ለሰዎች በቀላሉ ማስረዳትና ማብራራት። simple, that's it. No complication. No complication. This is not rocket science. Just make it simple. Please don't talk about Jesus. You want to worship Jesus. No, please. ሲያረግ እንደመሰለ ሲያረግ ይያልክ ሌላ ተው። please leave it. leave it. አንተም አልገባም እንኳን ለሰው ልታስረዳ። ሲያረግ ብሎ ሰው ይፈላታው ችግር እንደፈለገ ያረግ ዋናው አረጋው። አንዳንድ ሰው ትኩረት መስጠት የሌለበት ቦታ ላይ ትኩረት የሚሰጠው ሲያረግ እንደ ትንሽ ወራ እህቴ ተጠይቀኝ ነበር። አሁን ታስታውስ አላቅምና እንዴት ነው ኢየሱስ ያረጋው ብላ ጠየቀችኝ። እንግዲህ መጽሐፍ ቅዱስ የሚለው ደመናት ወደ ላይ ወሰደ። እንዴት አላቀውም ብዬ መለስኩላት። እሷም እስካሁንም አልገባትም። እሷም ብቻ ሳይሆን እኔም አልገባም። እንዴት ነው ደመና ወደ ላይ ሰው የሚወስደው? እኔ እንጃ፣ ግን ወሰደው። መጽሐፍ ቅዱስ ደግሞ ምን እንዲሁ እንዳያችሁ ተመልሶ ይመጣል ይላል። ስለዚህ እሁድ ማስተምረው እሱ ስለሆነ ተሰሙታላችሁ። ኢየሱስ ተመልሶ ይመጣል። አሜን። ይመጣል ኢየሱስ። አሜን። ስለዚህ የኔ ስራ መሆን ያለበት ይሄ ነው። this includes አሁን በእንግሊዝኛ ስላልጻፍኩት describing the purpose of his days የሞቱን ዓላማ ለሰዎች እናብራራለን። ለምን ሞተ የሚለውን ታብራሩላችኋላችሁ። and resurrection ለምን ተነሳ የሚለውን እናስረዳቸዋለን። and how us believing this event set us right with God by saving us from our sin ይህም በማመናችን ደግሞ ይህንን በመቀበላቸው ሰዎች ደግሞ ከኃጢአት እንዴት እንደሚድኑና ከእግዚአብሔር ጋር እንዴት እንደሚታረቁ እናስረዳቸዋለን። very simple, that's it. make it simple. እምነቴን በቀላሉ መግለጽ ለማንም ቢሆን ዋው አሜን። ሮሜ ምዕራፍ 5 ቁጥር 8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ፣ ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ሁለተኛ ቆሮንቶስ 5:21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን። እነዚህን ጥቅሶች ነው የምንናገረው። ኃጢአት የሌለበትን እርሱን ስለኛ እግዚአብሔር ስለኛ ኃጢአት አደረገው። very simple. ለምን ኢየሱስ መጣ? እኔ ኃጢአተኛ ነበርኩ፣ በእርሱ ኃጢአት መሆን እኔ እንድጸድቅ። አንደኛ ዮሐንስ 2:2 እርሱም የኃጢአታችን ማስተሰሪያ ነው፣ ይሄውም ለዓለም ሁሉ ኃጢአት እንጂ ለኛ ብቻ አይደለም። ጌታ ኢየሱስ የኃጢአት ማስተሰሪያ ነው። ኃጢአት ይሰረያል ጌታ ኢየሱስን ስታም። ዋው! ሰዎች እኮ ኢየሱስ ክርስቶስ እንደሞተላቸው ኃጢአታቸው እንደተሰረየ ግን አያውቁ። እሱን ነው መገልጥላቸው። ማርቆስ 10:45 የሰው ልጅ ሊያገለግልና ሕይወቱን ለብዙዎች ቤዛ አድርጎ ሊሰጥኝ መጣ እንጂ ሊገለገል አልመጣም። ስለዚህ ነፍሱን ቤዛ አድርጎ ሰጥቷል። በሱ ቤዛነት ደግሞ የዘላለም ሕይወት ይገኛል። ጌታ ኢየሱስን ስታምን ደግሞ ከኃጢአት ትድናለህ። very simple. wow, very simple. ሐዋርያት ሥራ ምዕራፍ 8 ከ34 እስከ 37 ጃንደረባውን መልሶ ፊልጶስን ነብዩ ይህን የሚናገረው ስለማን ነው? ስለራሱ ነው ወይስ ስለሌላ ሰው? እባክህ ንገረኝ አለ። ፊልጶስም አፉን ከፈተ። ከዚህ መጽሐፍ ክፍል ጀምሮ ስለ ኢየሱስ ወንጌልን ሰበከለት። ከዚህ መጽሐፍ ጀምሮ ስለ ሮኬት ሳይንስ አወራለት አይደል? ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት። very simple. ታሷ ኢትዮጵያው ጃንደረባ ጌታን የተቀበለው ስለ ኢየሱስ ከነገራቸው በትክክል ሰዎች ጌታን ያገኛሉ። በመጓዝም ላይ ሳሉ ውሃ ካለበት ስፍራ ደረሰ። ጃንደረባው እነሆ ውሃ በዚህ አለ፣ ታዲያ እንዳልጠመቅ የሚከለክለኝ ምን ነገር አለ አሉ። ሰውየው የምታውቁት ነገር ምንድነው? ሰውየው እስከ ጥምቀት ድረስ እንደነገረው ወንጌል እንደነገረው ያመነ የተጠመቀ የሚለው እንደነገረው ታያላችሁ። ፊልጶስም በፍጹም ልብ ካመንክ መጠመቅ ትችላለህ አለው። የሰማውን የምታውቁት ኢትዮጵያዊ ጃንደረባውም ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ ሲል መለሰለት። ዳሴ ስለዚህ ወደ አየኸው አንዳንድ ሰዎች ሰብከው ሲጨርሱ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ሰዎቹ አልሰሙም። የሆነ ውስብስብ ነገር ነው የሚያወሩት። ፕሊዝ
ኢየሱስን በቀላሉ ለሰዎች እንግለጥ። ሶስተኛ እና የመጨረሻው በጊዜውም አለጊዜውም እምነታችንን ለማካፈል እንዘጋጅ። በጊዜውም አለጊዜውም እምነታችንን ለማካፈል እንዘጋጅ። ዋው! በጊዜውም አለጊዜውም anytime you have to be ready. anytime ከእንቅልፍ ብንን ብለህ የሆነ ሰው አገኘ ይኸውልህ ብራዘር ብለህ ከወንጌል ለመስበክ ሬዲ መሆን አለብህ። ድንገት ስብሰባ መሃል 5 ደቂቃ አገኘ you have to be ready። ያችን ታይም ባጭሩ ወንጌልን ለሰዎች ለማድረስ God loves you brother, God loves you ለማለት ዋው! አንደኛ ጴጥሮስ ምዕራፍ 3 ቁጥር 15 ክርስቶስን ጌታ አድርጋችሁ በልባችሁ ቀድሱት፣ እናንተ ስላላችሁ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ሁሉ ጊዜ የተዘጋጃችሁ ሁኑ። anytime you have to be ready. anytime ስለ ወንጌል የሆነ ነገር ከተነሳ you have to be ready. any opportunity ስታገኝ ወንጌልን ለመናገር you have to be ready. ነገር ግን ይህን ሁሉ በትህትናና በአክብሮት አድርጉት። ስትነግሯቸው ግን በትህትና ይሁን፣ ስትነግሯቸው ግን በአክብሮት ይሁን። አሜን። ዋው! በየትኛውም አጋጣሚና ሁኔታ ወንጌልን ለሌሎች ለማካፈል ሁሉ ጊዜ የተዘጋጀን መሆን ይጠበቅብናል። የትኛውም አጋጣሚ፣ የትኛውም ሁኔታ ላይ፣ የትኛውም ሞመንት ላይ ምናልባት አታካሚያችሁ ሊሆን ይችላል። you don't know that is the last moment በመድር ላይ የቆየ ያለ ሰው you have to share your faith. you don't know. ዝግጅታችን ሁሉ ጊዜ መዘጋጀት አለብን ያልኩት ዝግጅታችን ማካተት ያለባቸው ነገሮች የመጀመሪያው ጸሎት ነው። ሁሉ ጊዜ ተዘጋጃችሁ ሆኑ ማለት ሁሉ ጊዜ በጸሎት የነቃችሁ መሆን አለባችሁ። you have to be ready. pray in the Holy Ghost. ምክንያቱም ሰዎች የምትነግሯቸውን ወንጌል እንዲሰሙ ልባቸው ሊከፈት ይገባል። መጸለይ ያለብን ሁለተኛ ቆሮንቶስ ምዕራፍ 4 ከቁጥር 3 እስከ 4 ወንጌላችን የተከደነ ቢሆን እንኳን የተከደነው ለሚጠፉት ነው። አያችሁት? የምንሰብከው ወንጌል የተከደነ ነው ይላል። የተከደነባቸው ምንም እንኳን ለሚጠፉት ቢሆን የእግዚአብሔር አምሳል የሆነ የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል። ስለዚህ የኔ ጸሎት ምንድነው የሚያደርገው? የማያምኑ ሰዎች የሚናገረውን እንዲያዩ ከያንን የጨለማ እጅ ያነሳዋል። ስለዚህ ዝግጅት ሁሉ ጊዜ ተዘጋጃችሁ ሁኑ። በምን ልዘጋጅ? አንደኛ በጸሎት፣ ሁለተኛ በምን ልዘጋጅ? በቃሉ። ዋው! በቃሉ የክርስቶስ ቃል ቆላስይስ ምዕራፍ 3 ቁጥር 16 ላይ የክርስቶስ ቃል በሙላት ይኖርባችሁ። እነዚህ ቅድም የጠቀስኳቸውን ጥቅሶች በሙሉ ልታጠኗቸው ልትሸመድዷቸው ይገባል። ስትናገሩ እየፈለጋችሁ አድቆይ ጥቅሱን ልፈልገው ብለ ከዘፍጥረት ስትፈልግ አንተ ራስህ ሲጠፋብህ ሰውየው ወንጌል ይነግራል። that's not the right way. በቃሉ ቀድመ መዘጋጀት አለ። ጥቅሶቹን መሸምደድ አለብን፣ ማጥናት አለብን፣ ሼር ለማድረግ መዘጋጀት አለብን። በቃሉ የክርስቶስ ቃል በሙላት ይኖርባችሁ፣ እርስ በርሳችሁ በጥበብ ሁሉ ተማማሩ፣ ተመካከሩ፣ በመዝሙር በመሐሌት በመንፈሳዊ ቅኔ በማመስገን በልባችሁ ለእግዚአብሔር ዘምሩ። ሶስተኛው ዝግጅት መሆን ያለበት በድፍረት ነው። የብዙ ሰው ችግር ፍርሃት ስለሆነ የብዙ ሰው ችግር ብነግረው ምን ይፈጠራል? አሁን ኢየሱስ ክርስቶስ ያድናል ብላት ምን ትላለች ማየ ብለን እንቦቀቦቃለን። ብዙዎቻችን ሰው እንፈራለን። I'm telling you በድፍረት ዕብራውያን ምዕራፍ 10 ቁጥር 35 ላይ እንግዲህ ታላቅ ብድራት ያለውን ድፍረታችሁን አትጣሉ ይላል። ይኸውልህ ድፍረት ታላቅ ብድራት አለው። ደፈር ብለ ወንጌልን አንድ ሴት ትነግረኝ አለቋ ባለስልጣን ነው አለች አሁን እና ያው ትልቅ ባለስልጣን ነው። ከዛ ወንጌል ለመስከር ያው ቢሮ ብዙ ያስፈራልና ከዛ አንድ ቀን ስትናገር ሰማዋለች። ሞላኛለች፣ በቃ ሞላኛለች። ራካታፓያ ያልኩ አደርኳል። ማካታፓያ ዛሬማ ቀኔ ነው ራካታፓያ። ከዛ በሩ ከፍቼ ስገባል ሰላም ላንተ ይሁን አልኩት አለች። ሃሌሉያ። ከዛ ደነገጠ። ሰላም አለኛለች። ታሳይ ወንጌል ነገረችው።
ጌታን ጸለየችለት። እዚህ ድፍረትህን አትጣል። አንድ ሴት ነግረኝ እሷን ጌታን ያስቀበለቻትን ሴት ነግረኝ ውጪ ነች ያለችው ለትምህርት ሄዳና አሁን ተመልሳ ስትመጣ እኔ እኮ ጌታን ያስቀበልኳት አለች። እኛ ቢሮ ነበር መሰራው ወንጌል ነገርኳት ጌታን ተቀበለች። አሁን እኛ ቢሮ አለች ኦልሞስት ኦል በጌታ ናቸው። አሜን አሜን። ታላቅ ብድራት ያለውን ድፍረታችሁን I have to be bold enough ስራ ባይሰጠኝስ ይላል ሰው። ወንጌል ከነገርከው እንደውም በጣም ስራ ይሰጣል። I'm telling you አራተኛ ሶስተኛ ነበር ያኛው የመጨረሻው በመንፈስ ቅዱስ ላይ እንደገፍ። ምክንያቱም without the Holy Ghost የተለያየ ሰው ነው የሚገጥመን። ለሁሉም አንድ አይነት ነገር የምንናገር ቢሆንም የምንናገርበት መንገድ ከየት እንደምንጀምር ምንን ከምን እንደምንጀምር አንዳንዴ የማይሆን ነገር ያወራ ይመስላል እና ሰዎቹ ጌታን ይቀበላሉ። ለምሳሌ መንፈስ ቅዱስ ኮንትሮል ስላደረገ ነው። መደብ እንትኑን ጠብቂ አልመጣው ሲኩዌንሱን ጠብቂ አትበል። መንፈስ ቅዱስ ካስጀመረ ቦታ ጀምር። አንድ ጊዜ አንድ ሰው ሁሉ ጊዜ ደስ ይለኛል ምሳሌ መናገር። ጌታ እንዲቀበል ሰው ይዞ ይመጣል ቸርችና እየጸለየ ነው የመጣው። ጌታ ሆይ ፓስተሩ ይሁን ባክህ ይሰብከው ዛሬ ጌታ ሆይ ባክህ ሰው መጥቷል በስንት ልመና ፓስተሩ ይሁን ጌታ ሆይ ያለ ሲመጣ ፓስተሩ አይደለም ይሰብከው ሌላ ሰው ነው የሚሰብከው። እና ሰውየው የሚሰብከው በጣም የሚገርም ነው። ሉቃስ ላይ ያለ ክፍል አውጥቶ ዛሬ ነው ማቴዎስ ላይ ያለ አንድ ክፍል አውጥቶ ዛሬ የምሰብካችሁ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሄ ሙሉ ምዕራፍ አነበዋለሁ ብሎ ከሱ ተነስቶ ነው የማይሆን ነገር የተናገረው አለ። በጣም ልቤ ተሰበራል። ወይኔ በስንት መከራ ያመጣሁትን አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ እንትናን ወለደ የሚለውን ተረት ሊሰማ ወይኔ ያልኳል። ስብከቱ ላይ በጣም ተናድጄ ነው የነበርኩት አለ መሃል ላይ። ከዛ ጌታን የምትቀበሉ ወደ ሲባል ሰውየው እጁን አወጣል። ከዛ እጁ ሲያወጣ እንዴ ከዛ ቆይ ጌታን ተቀበለ። ሲወጡ ምኑ ነክቶ ነው ግን ማለት እኔ እኮ በጣም ፈርቼ ነበር አንተ ትነካለህ ብያለሁ። እንዴ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ሰላም ሲል በጣም ልቤ ተነካል። ሃሌሉያ። ይዶን ነው መንፈስ ቅዱስ የቱ ጋር ምን እንደሚጠቀም። ስለዚህ በመንፈስ ቅዱስ ላይ መደገፍ አለብን። አሜን። ምክንያቱም መንፈስ ቅዱስ ወንጌልን ስንሰብክ የኛ ረዳት መሪ ሆኖ ሁሉ ጊዜ ከኛ ጋር ይቆማል። ሁሉ ጊዜ ረዳቴን እየተናገራችሁ ያለ የሆነ ጥቅሳፋችሁ ላይ መጣ የሆነ ማለት በፍጹም ማይገናኝ ይመስላችኋል። ግድ የለም መንፈስ ቅዱስ ላይ ተናገረው። ለሰውየው ብርሃን ይሆናል፣ ለሴትዮዋ ብርሃን ይሆናል። ሐዋርያት ሥራ ምዕራፍ 8 ላይ የዳነው ኢትዮጵያዊ ሲድን መንፈስም ፊልጶስን ሂድ ወደዚህ ሰረገላ ቅረብ አለ። ሂድ ቅረበው አለ። እዚህ ባለ ሀብት ነው፣ ይሄ ሀብታም ሰውዬ ነው። ዝም ብለህ ሀብታም ሰውዬ አጠገቡ ስትቀርበው ሴኩሪቲ ነው የሚለው። አም ቴሊንግ ዩ ሞክረው፣ ችግር የለውም። ከተማ ላይ ያሉ ሀብታሞች ዝም ብለህ ሄድና ተጠጋው። እዚህ መንፈስ ቅዱስ ግን ያውቃል። ሂ ኖውስ የቱ ጋር መቅረብ እንዳለባቸው። ፊልጶስም ፈጥኖ ወደ ሰረገላው ሄደ። ጃንደረባውም የነብዩን የኢሳይያስ መጽሐፍ ሲያነብ ሰምቶ ለመሆኑ የምታነበውን ታስተውለዋለህን አለው። ዋው! ይሄ ኢትዮጵያዊ እግዚአብሔር ይባርከው። ይሄ ኢትዮጵያዊ ሐዋሳ አንዱ ያካፈልኳቸው ይሄን ይሄ ኢትዮጵያዊ ጃንደረባ ነው የሚለው። ሐዋርያት ሥራ ምዕራፍ 16 ከቁጥር 6 እስከ 16 ስታነቡትም ጳውሎስ የፊልጵስዩስን ቤተክርስቲያን እንዴት እንደተከለ ታነባላችሁ። ጳውሎስና ባልደረቦቹ ቃሉን በእስያ እንዳይሰብኩ መንፈስ ቅዱስ ስለከለከላቸው ዲፔንድ ኦን ዘ ሆሊ ጎስት። አንዳንዴ ለአንዳንድ ሰዎች ልትነግሯቸው ኖት ናው ይላቸዋል መንፈስ ቅዱስ። you have to follow that voice። ምክንያቱም አንዳንድ ሰዎች ሬዲ የሚሆኑበት ሰዓት አለ። በፍርጊያ በገላትያ ሀገር አልፈው ወደ ሚስያን በተቃረቡ ጊዜ ወደ ቢታንያ ሊገቡ፣ ነገር ግን የኢየሱስ መንፈስ አልፈቀደላቸው። ስለዚህ በሚስያ በኩል አድርገው ወደ ጢሮአዳ ወረዱ። ጳውሎስም ሌሊት በራእይ አንድ የመቄዶንያ ሰው ቆሞ ወደ መቄዶንያ ተሻግረህ እርዳን ብሎ ሲለምነው አየ።
ጳውሎስም ይህን ራእይ ካየ በኋላ እግዚአብሔር ወንጌልን እንድንሰብክላቸው ጠርቶናል ብለን በመወሰን ወዲያ ወደ መቄዶንያ ለመሄድ ፈለግን። ከጢሮአዳ በመርከብ ተነስተን በቀጥታ ተጉዘን ወደ ሳሞትራቄ መጣን። በማግስቱም ጉዟችን ወደ ናፖሌ ቀጠልን። ቁጥር 13 ከዚያም የሮማውያን ቀኝና አካባቢው የመቄዶንያ ግዛት ዋና ከተማ ወደሆነች ወደ ፊልጵስዩስ ገባን። በዚያም አያሌ ቀን ተቀመጥን። በሰንበትም ቀን የጸሎት ስፍራ በመፈለግ ከከተማይቱ በር ወጥተን ወደ አንድ ወንዝ ወረድን። በዚያም ተቀምጠን ተሰብስበው ለነበሩት ሴቶች መናገር ጀመርን። ከሚያዳምጡን ሴቶች መካከል ልድያ የምትባል አንዲት ሴት ነበረች። እርሷም እግዚአብሔርን የምታመልክና ከቲሪያጦን ከተማ የመጣች ቀይ ሐር ነጋዴ ነበረች። ጌታም ጳውሎስ የሚናገረውን በማስተዋል ትሰማ ዘንድ ልቧን ከፈተላት። አየው፣ መንፈስ ቅዱስ ሲኖርበት ሰዎች የትኛው ሰው የቱ ሰዓት መቀበል እንዳለበት ያውቃል። ከዚያ እርሷና ቤተሰቦቿ ከተጠመቁ በኋላ ጌታን በማመኔ በእርግጥ ከተረዳችሁልኝ ወደ ቤቴ መጣችሁ ጥቂት ተቀመጡ በማለት አጥብቃ ለመነችን። አሜን። በመንፈስ ቅዱስ መሪት ስንደገፍ በወንጌል ስብከት ላይ ታላቅ ድል እናስመዘግባለን። አሜን። ታላቅ ድል እናስመዘግባለን። መንፈስ ቅዱስን ስንሰማው ቀይ ሰው፣ ጥቁር ሰው፣ የተለያየ አይነት ሰው በሕይወት ዘመናችሁ ይገጥማችኋል። ልክ መንፈስ ቅዱስ ላይ ስትደገፉ የተማረ ያልተማረ የትኛውም አይነት ሰው it doesn't matter, he will lead you። እሱ ይረዳችኋል። አሜን። ስለዚህ እያንዳንዳችን ኃላፊነታችን ወንጌልን መመስከር ነው። አሜን። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ካልተቀበሉ ይህንን ጸሎት አብረውኝ ይጸልዩ። እግዚአብሔር አምላኬ ሆይ በጌታ በኢየሱስ ስም ወደ አንተ እመጣለሁ። ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ እቀበላለሁ። ጌታ ኢየሱስ እንደ ሞተልኝ እንደ ተነሳልኝ አምናለሁ። በዚህ ሰዓትም ጌታዬ እንደሆነ አውጃለሁ። እግዚአብሔር አባት ሆይ ልጅ ስላደረከኝ አመሰግንሃለሁ። በኢየሱስ ስም አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት። ወደ እግዚአብሔር ቤተሰብ ተቀላቅለዋል። ለመንፈሳዊ ሕይወቱ የሚጠቅሙ ተጨማሪ እርዳታዎችን ከፈለጉ በሚከተሉት አድራሻዎች ያገኙናል።